ሰላም እንዴት ናችሁ የቻናሌ ቤተሰቦች? ዛሬ በአዲስ ቪዲዮ መጥቻለሁኝ። አማርኛ አረፍተ ነገሮችን ረዘም ያሉ አሳያችኋለሁ። እስከ ቪዲዮ መጨረሻ ድረስ ላይክ እና ሼር በማድረግ እስከ መጨረሻ ድረስ አብራችሁ እየተለማመዳችሁ ከዚህ ዩቲዩብ ላይ መለማመድ ከዛ ረጃጅም ጽሑፎችን ማንበብ ትችላላችሁ ማለት ነው። አሁን ቀጥታ ወደ አረፍተ ነገሮቹ እንሄዳለን። ወደ ጎን ነው ማነብላችሁ። እስከ መጨረሻ ድረስ አብራችሁ ቆዩ። ጀማሪ ቃላት ማንበብ ላይ ከሆናችሁ ይሄ ቪዲዮ ይጠቅማችኋል። ቀጥታ ወደ ቪዲዮ ገባለሁ። መልካም ቆዩ። ኦኬ፣ መጀመሪያው በዚህ በሰማያዊ የጻፉትን ወደ ጎን እናነባለን። የመጀመሪያው ስምህ ይላል። ስምህ ማን ነው። ስምህ ማን ነው የሚል አረፍተ ነገር አነበባችሁ ማለት ነው። እንግዲህ ይህ አረፍተ ነገር የሚሆንበት ምክንያት ብቻውን ለምሳሌ ይሄ ከሰ ጀምሮ እስከ ሀ ድረስ ያለው ብቻውን ቃል ይሆናል ማለት ነው። ብቻውን ቃል ይሆናል። ከዚህ ከሰ ጀምሮ እስከ ህ ድረስ ስምህ የሚለው ቃል ይሆናል። ከዛ ማን የምትለዋ ደግሞ ብቻውን አሁንም ቃል ትሆናለች። ከዛ ነው ባለ ላይ ሶስቶቹ አንድ ላይ ሆኖ ነው አረፍተ ነገር የሚሆኑት። ስምህ ማን ነው የሚል አረፍተ ነገር ይሆናል ማለት ነው። በዚህ መልኩ ነው ማንበብ የምትችሉት እና ክፍተት ወይም ደግሞ ስፔስን እየጠበቃችሁ ስታነቡ ትለማመዳላችሁ ማለት ነው። ኦኬ፣ ከዛ ይህ ይላል። አሁንም ይህ የምትለዋ የፊደልና የሀ ፊደል ሲሆን ይህ ነው የሚለው። ከዛ ስምንት የሚለው ደግሞ የሰን የነንና የተን ፊደል መጨረሻው ነው ይላል ማለት ነው። በአንድ ላይ ይህ ስንት ነው የሚል አረፍተ ነገር ነው የሚሆነው። ይህ ስምንት ነው የሚል አረፍተ ነገር ይሆናል ማለት ነው። ይህ ስምንት ከዛ ነው የሚል አረፍተ ነገር ይሆናል ማለት ነው። በዚህ መልኩ መለማመድ። ኦኬ፣ ከዛ ምን ትላለች እዚህ ጋር ደግሞ ማንበብ ትችላለህ ይላል ማለት ነው። ይሄ ደግሞ ምን ከዛ ማንበብ ከዛ ትችላለህ፣ በአንድ ላይ ምን ማንበብ ትችላለህ የሚል አረፍተ ነገር አነበብን ማለት ነው። እንደዚህ ያደርጋችሁ መለማመድ። ኦኬ፣ መጀመሪያው ስምህ ማን ነው፣ ከዛ ይህ ስንት ነው፣ ከዛ ምን ማንበብ ትችላለህ የሚሉ የተለያዩ አረፍተ ነገሮችን አነበብን ማለት ነው። ኦኬ፣ አሁን ደግሞ በቀይ የተጻፈውን እናነባለን። የመጀመሪያው የት ትላለች። የት ከዛ ትኖራለህ ትላለች ማለት ነው። የት የመጀመሪያው የት ከዛ ትኖራለህ የሚለው ደግሞ ከዛ ኖ ከዛ ራ ከዛ ለ ከዛ ህ በአንድ ላይ የት ትኖራለህ ይላል ማለት ነው። የት ከዛ ትኖራለህ የሚል አረፍተ ነገር ይሆናል ማለት ነው። ኦኬ፣ ከዛ ደግሞ ማን እየደወለ ነው ብላችሁ ታነቡታላችሁ። ማን የመጀመሪያ እየደወለ ከዛ ነው። በአንድ ላይ ማን እየደወለ ነው ብላችሁ ታነቡታላችሁ ማለት ነው። ማን እየደወለ ከዛ ነው ብላችሁ ታነቡታላችሁ ማለት ነው። ኦኬ፣ ይሄ ደግሞ ችግርህ ምንድን ነው ይላል። ችግርህ ምንድን ነው ብላችሁ ታነቡታላችሁ ማለት ነው። ችግርህ ብቻውን ምንድን ነው ብቻውን ስታነቡት ጀማሪ ከሆናችሁ ቃላት እያነበባችሁ ከሆነ ችግርህ ብቻውን ታነቡትና ምንድን ነው የሚለውን ብቻውን ታነቡትና በአንድ ላይ ችግርህ ምንድን ነው ብላችሁ ጠቅላችሁ ታነቡታላችሁ ማለት ነው። በዚህ መልኩ ማንበብ ትችላላችሁ ማለት ነው። የመጀመሪያው የት ትኖራለህ፣ ከዛ ማን እየደወለ ነው፣ ከዛ ችግርህ ምንድን ነው የሚሉ አረፍተ ነገሮችን ተለማመድን ማለት ነው። ኦኬ፣ ከዛ ቀጥሎ ደግሞ ስንት ዓመትህ ነው ይላል ማለት ነው። ስንት ዓመትህ ነው ይላል ማለት ነው። በአንድ ላይ ስታነቡት ስንት ብቻውን ዓመት ቀጥሎ ከዛ ነው ስንት ዓመትህ ነው ብላችሁ ታነቡታላችሁ ማለት ነው። ኦኬ፣ ከዛ ደግሞ መቼ ትጀምራለህ ይላል ማለት ነው። መቼ ትጀምራለህ በአንድ ላይ ታነቡታላችሁ። መቼ ትሉና ከዛ ትጀምራለህ ይላል ማለት ነው። ኦኬ፣ ከዛ ደግሞ ምንድን ነው ችግርህ ብላችሁ ታነቡታላችሁ ማለት ነው። ምንድን ነው ችግርህ ብላችሁ ታነቡታላችሁ። ምንድን
ብላችሁ ከዛ ነው ከዛ ችግርህ ምንድነው ችግርህ በአንድ ላይ ማለት ነው። በዚህ መልኩ ማንበብ ትችላላችሁ። የመጀመሪያው ስንት ዓመትህ ነው ይላል። ከዛ መቼ ትጀምራለህ ይላል። ከዛ ምንድነው ችግርህ ይላል ማለት ነው። በአንድ ላይ ሆነ ምን ትሰራለህ ይላል ማለት ነው። ምን ይላል ትሰራለህ ይላል ማለት ነው። ምን ብቻውን ከዛ ትሰራለህ ምን ትሰራለህ ይላል ማለት ነው። ኦኬ ከዛ የኔ ይላል ደግሞ የኔ ሁለተኛ ልጄ ነኝ። እኔ ሁለተኛ ልጅ ነኝ። በአንድ ላይ እኔ ሁለተኛ ልጅ ነኝ ብላችሁ ታነቡታላችሁ ማለት ነው። ኦኬ ከዛ ምን አጋጠመህ ብላችሁ ታነቡታላችሁ። ምን ከዛ አጋጠመህ ብላችሁ ታነቡታላችሁ ማለት ነው። ኦኬ መጀመሪያው ምን ትሰራለህ፣ ከዛ እኔ ሁለተኛ ልጅ ነኝ፣ ከዛ ምን አጋጠመህ የመጨረሻው ማለት ነው። ማንበብ ትችላላችሁ ማለት ነው። ኦኬ ቀጥሎ ደግሞ በቀይ የተጻፈው ልትረዳኝ ትችላለህ፣ ልትረዳኝ ትችላለህ ይላል ማለት ነው። ልትረዳኝ ከዛ ትችላለህ የሚል አረፍተ ነገር አነበብን ማለት ነው። ቀጥሎ እኔ ይላል። እኔ የአ ፊደል ነች። ከዛ የኔ ደግሞ አምስተኛዋ እኔ ታናሽ ልጅ ነኝ ይላል ማለት ነው። በአንድ ላይ እኔ ታናሽ ልጅ ነኝ ብላችሁ ታነቡታላችሁ ማለት ነው። ኦኬ የመጨረሻው ደግሞ የከፋህ ትመስላለህ፣ የከፋ ትመስላለህ ብላችሁ ታነቡታላችሁ ማለት ነው። ኦኬ ልትረዳኝ ትችላለህ የመጀመሪያው እኔ ታናሽ ልጅ ነኝ፣ ቀጥሎ ከዛ የከፋ ትመስላለህ የመጨረሻው ማለት ነው። በዚህ መልኩ ማንበብ ትችላላችሁ ማለት ነው። ኦኬ አሁን ደግሞ በዚህ በጥቁር የተጻፈው እናነባለን። መጀመሪያ ላይ ያለው ስንት ሰዓት ነው ይላል። ስንት ሰዓት ነው በአንድ ላይ ማለት ነው። ስንት ሰዓት ነው ብላችሁ ታነባላችሁ። ከዛ እኔ ይላል ደግሞ አሁንም ታላቅ ልጅ ነኝ ይላል። እኔ ታላቅ ልጅ ነኝ በአንድ ላይ ስታነቡት ብቻዋን ነው። ክፍተት የሰጠሁት እናንተ እንድትለማመዱበት ክፍተቱን እየጠበቃችሁ ነው ማንበብ ያለባችሁ ማለት ነው። አረፍተ ነገር ስታነቡ ኦኬ መጨረሻ ላይ ያለው የተወሰነ ገንዘብ ጠፋብኝ ይላል ማለት ነው። የተወሰነ ትንሽ ማለት ነው። ገንዘብ ያው ገንዘብ ነው። ጠፋብኝ ይላል። የተወሰነ ገንዘብ ጠፋብኝ ብላችሁ ማለት ላይ ታነቡታላችሁ። ስንት ሰዓት ነው? እኔ ታላቅ ልጅ ነኝ። ከዛ የተወሰነ ገንዘብ ጠፋብኝ። ከዛ እንደዛ አድርጋችሁ ስታነቡት ግልጽ ይሆንላችኋል ማለት ነው። ኦኬ መጨረሻ በአረንጓዴ የተጻፈው አውቶቢሱ የት ነው? አውቶቢሱ የት ነው ብላችሁ ታነቡታላችሁ ማለት ነው። አውቶቢሱ የት ነው ብላችሁ ታነቡታላችሁ። ቀጥሎ እኔ ይላል። እኔ ብቸኛ ልጅ ነኝ ይላል። እኔ ብቸኛ ልጅ ነኝ በአንድ ላይ ማለት ነው። ኦኬ መጨረሻ ላይ ያለው ጓደኛዬ ከፈተና ወደቀች ይላል። ጓደኛዬ ከፈተና ወደቀች የሚል አረፍተ ነገር አነበብኩላችሁ ማለት ነው። እንደዚህ እያደረጋችሁ መለማመድ በጣም ቀላል ነው። ሁሌም የሚለቀው እየገባችሁ ከተማራችሁ ዩቲዩብ ላይ መቻል ይቻላል ማለት ነው። አማርኛ ዩቲዩብ ላይ በመማር ትችላላችሁ ማለት ነው። ከዛ ውጭ በግል ማጥናት የምትፈልጉ ደግሞ ደውሉና አናግሩን፣ እናስተምራለን ማለት ነው። በዚህ መልኩ ብታዩት በጣም ቆንጆ ነው። ኦኬ መጨረሻ ላይ ያለው አውቶቡሱ የት ነው? ከዛ እኔ ብቸኛ ልጅ ነኝ። ከዛ ጓደኛዬ ከፈተና ወደቀች የሚሉ የተለያዩ አረፍተ ነገሮችን አሳየኋችሁ። የዛሬ ቪዲዮ ይህ ይመስል ነበር። በሌላ ቪዲዮ እስከምመጣ ሰላም ሁኑ። ቻው።